100 ቢሊዮን ነጥብ 5 ብር ነው የገባልኝ። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። እየተደነሳችሁ 100 ሚሊዮን ይገባባል። ድምጻዊት ኤደን አይሸሹምና ቲክቶከሩ 1 ብር በጋብቻ ተጣምረዋል። ውሸት ነው ወገኔ። እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ ሲጀመር 2018 አገባቡ ትክክል አይደለም። እኔ እኮ በእነዚህ ልጆች እድሜ እንዲህ ዚግዛግ የሽነው ምናምን ይጫወት ነበር። ማሚ ሰው እንዴት ነው የሚወለደው እያልኩ እናቴን በጥያቄ አደርቃት ነበር። አውሮፕላን ከላይ ሲሄድ እያልኩ እየተከተልኩ ጫወት ነበር። የዘንድሮ ህፃናት ግን ሌላ ዓለም ላይ ናቸው። ቆይ እናንተ በእነሱ እድሜ ምን ላይ ናችሁ? ምን እያደረጋችሁ ነበር? እስኪ ኮሜንት ላይ ንገሩኝ። ይኸውልሽ እኔት እንደዚህ አይነቷ እኮ ነች አንቺ የምታሰድብሽ። አንቺ የራስሽንና የቤተሰብሽን ኑሮ ለማቅናት ደፋ ቀናት ያለሽ ሰው እንደዚህ አይነቷን ያይና ወይ የሷ ታናናሾች ፍቅረኛ ይዘው አግብተው እየወለዱ ነው፣ እሷ ግን ቆማ ቀረች ይልሻል። ቆማ ቀረች ታዝብልሻለች። እቺ ልምጥቂት የሆነች ልጅ። እንደው አምላኬ እኛ አሞራ ሆነን ተፈጥረን ከሆነን ንገረን፣ ግድ የለም እንብረር። ግን እንዴት ነው እንደዚህ አይነት ልጆችን ቤተሰብ አይቆጣጠርም? ጭናቸው ስር ገብቶ ምሽልቅ የሚያረጋቸው ሰው የለም? እንደኛ ጊዜው አይቀጡም አይገረፉም? ወይንስ እንደፈለጉ ይሁኑ ተብሎ ዝም ነው የሚባሉት? ልጆች ሲያጠፉ እንደኛ ጊዜው መቀጣትና መገረፍ አለባቸው ብላችሁ ታምናላችሁ? ወይንስ በምክር ብቻ መታለፍ አለባቸው? ወይስ አረ የራሳቸው ጉዳይ ተብሎ መተው አለባቸው? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እስኪ እናንተስ በልጅነታችሁ የሆነ ጥፋት አጥፍታችሁ የተገረፋችሁበትን አጋጣሚ ንገሩኝ። እኔ እንግዲህ ከሰው ሱቅ ብስኩት ስሰርቅ ተይዤ ተገርፌ አውቃለሁ። 100.5 ቢሊዮን ብር ቢሰጣችሁ ምን ታደርጋላችሁ? ያስደነግጣል አይደል? አንድ ተመስገን የተባለ በቀን ስራ የሚተዳደር ወጣት ነብይ ጆይ ጭሮ ጋር ሄዶ የሰጠው ምስክርነት 100 ቢሊዮን ነጥብ 5 ብር ነው የገባልኝ። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ይኸው ስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። yes አንበቦ እስኪ 100 ቢሊዮን 568 ሚሊዮን 298796 ልብ ብላችሁ ሰምታችኋል። 100.5 ቢሊዮን ብር 100 ቢሊዮን 500 ሚሊዮን ብር ማለት ነው። ቢሊዮን ግን ስንት ዜሮ ነው ያለው? ይሄ ገንዘብ ከየት ነው የሚላከው? የሚልከውስ አካል ማን ነው? እኔ አሁን ንግድ ባንክ አለኝ፣ አዋሽ ባንክ አለኝ፣ አቢሲኒያ ባንክ አለኝ። የሌለኝ የባንክ አካውንት የለም። ከነዚህ አንዱን እንኳን መርጦ 100 ቢሊዮኑ ይቅር 1 ቢሊዮኑን ቢያስገባልኝ ምን አለበት? እንደው ይቅርታ አድርጉልኝና ከመላመድ ብዛት ከእግዚአብሔር ጋር የሚዳፈሩ ብዙ ሰዎች አሉ። ከሰማያዊው መንግስት ይልቅ ምድራዊ ነገር ላይ ብቻ ያተኩሩ። ሁሌ ስለ ገንዘብ፣ ስለ ሀብት፣ ስለ ዝና፣ ስለ ቤት፣ ስለ መኪና ብቻ የሚሰብኩ የዚህ ዘመን ነብይ ነን ባዮች ሐሰተኞች ነቢያት እየተበራከቱ ነው። እስኪ እንደው በሞቴ ንገሩኝ፣ ይሄ ልጅ በምን ታምር ነው አሉ የተባሉ ባለሀብቶች የሌላቸው ምንጩ ያልታወቀ 100 ቢሊዮን ብር አካውንቱ ላይ ሊገባ የሚችለው እንዴት ነው? ከህግ አንጻርስ ምንጩ ያልታወቀ ሀብት ተብሎ ሊጠየቅ አይችልም? እናንተ በዚህ ጉዳይ ላይ ምን ትላላችሁ? እየተደነሳችሁ 100 ሚሊዮን ይገባባል። በዚህ ተወዳጅ ሙዚቃዋና በሌሎች ስራዎቿ የምናውቃት ድምጻዊት ኤደን አይሸሹምና ቲክቶከሩ 1 ብር በጋብቻ ተጣምረዋል። ውሸት ነው። እንግዲህ እነዚህ ሁለት ሰዎች ተጋብተዋል ተብሎ የተለያየ ፎቶና ቪዲዮ ተለቆ እያየን ነው። እኔ ግን ነገሩ ፕራንክ ወይም ማስታወቂያ እንጂ የምር አይመስለኝም። ይሄን ያልኩበት የራሴ ምክንያት አለኝ። ልብ ብላችሁ አይታችሁ ከሆነ እሷ እጅ ላይም እሱ እጅ ላይም ቀለበት የሚባል ነገር የለም። በዚህ ጊዜ ያለ ቀለበት ይሆናል እንደ ጋብቻ? ከዚህ በፊትም እንደዚሁ ተዋናይ ኢዮብ ዳዊት አግብቷል ተብሎ የተለያየ ፎቶና ቪዲዮ ተለቆ አይተን ከኛ ቀድሞ አገባ ምናምን ብለን ብዙ ነገር ካልን በኋላ ላይ አረ ማስታወቂያ ነው የምር አይደለም ተብለን ተሸውደናል። ሜርኩሪ ሀብታሙ የምትባል ቲክቶከር ሰሞኑ ማለት ነው አንድ ድምጻዊት አርቲስት እና አንድ ቲክቶከር ሊጋቡ ነው ማለት አብዛኞቻችን መገመት ምንችለው አይነት ጥምረቱን ላይ አይመስለኝም። እኔ የሚያወቅኩት ሁላችሁም እንደምታውቁት ሜርኩሪ ፒክቸርስ ኤንድ ብራይዳል ዞን የተባለ የሰርግ ጥቅል የሚያቀርብ ድርጅት አለኝና ሙሽራው ቲክቶከር እና ሙሽሪት ድምጻዊት ተያይዘው መተው ሞሽሪኝ ሲሉን ነው። ስለዚህ እሷ ማስታወቂያ እያሰራቻቸው እንጂ የምር ተጋብተው አይደለም ብዬ ነው ማምነው እኔ። እና ጋብቻውም የውሸት ነው። በ100 ቢሊዮኑ እናሲዝ ውሸት ነው። እንግዲህ በቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። ይሄን ቻናል ሰብስክራይብ ያደረጋችሁ ቀጣይ ሂደቱን አብረን እንከታተላለን። እንዲሁም ይሄን ቪዲዮ ላይክ ማድረግ እንዳይረሳ። እወዳችኋለሁ። መልካም ቀን ወገኔ ወገኔ